ይስጥልኝ ወደ ፕሮግራሜ ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እንግዲህ ባለፉት ተከታታይ ሳምንታት በተለይ ከተመልካች የተጠየቁ ልዩ ልዩ ጥያቄዎችና መልሶቻቸው በሚል ርዕስ ወደ እናንተ እንግዲህ የተለያዩ ጥያቄዎች በጣም ተደጋግሞ የተጠየቁ ጥያቄዎችን በዚህ ዓመት ውስጥ በአንድ ዓመት ጊዜ ውስጥ ተደጋግመው ወደኔ የመጡ ጥያቄዎችን እንግዲህ የብዙዎች ጥያቄዎች ናቸው በሚል ግምት ለእናንተ ሳቀርብላችሁ ነበረ። እንግዲህ በዛው ውስጥ ብዙዎች ብዙ ነገር እየተማራችሁ እንዳለ እርግጠኛ ነኝ። ከብዙ ነገር አኳያ ያላገቡ ወጣቶች የጠየቁት ጥያቄ አለ፣ ባለትዳሮች የጠየቁት ጥያቄ አለ። እንግዲህ የጋብቻ አማካሪ እንደመሆነ መጠን ብዙ ጥያቄዎች ወደኔ ይመጣሉ። የሚገርማችሁ ጥያቄዎቹን እዚህ ላይ ማቅረብ ብቻም ሳይሆን ብዙ ጊዜ ተመልካቾች አድማጮቼ ከጠየቁት ጥያቄ በመነሳት ወይም በካውንስሊንግ አገልግሎት ከሚያነሷቸው ደጋግመው ከሚያነሷቸው ችግሮች በመነሳት ቀጣይ የትምህርት ዝግጅቶችም በዚህ መልኩ የምናደርግበት ሁኔታ አለ። ለዚህ ነው ብዙ ጊዜ ደጋግሜ እንደምነግዳችሁ ትምህርቴን በየዓመቱ ሪቫይዝ አደርጋለሁ። በየዓመቱ ትምህርቱ ሪቫይዝ ይደረጋል። ለምን? ለምሳሌ 2017 የኢትዮጵያ አቆጣጠር ውስጥ የተጠየቁ ጥያቄዎችን መሰረት አድርጎ አዳዲስ የመጡ ጥያቄዎችን መሰረት አድርጎ ትምህርት እንደሚዘጋጅበት ሁኔታ አለ፣ በጣም ተደጋግሞ ከተጠየቁ ማለት ነው። ስለዚህ በዚህ ሚዲያ ላይ ከማቅረብ ተጨማሪ ይህንን መሰረት ያደረገ ትምህርት ወደፊት በየመድረኮቹም እንደገናም ደግሞ እንደዚሁም በሚዲያም የምንሰጥበት ሁኔታ አለ ማለት ነው። እንግዲህ በጣም ተደጋግመው ከተጠየቁት ውስጥ እንግዲህ በተለይ ወጣቶች በጣም ደጋግመው ያነሱት ጥያቄ እንግዲህ ልናገባ ስንል በተለይ እኛ መርጠን ተግባብተን እያለ ብለው በተለይ ይሄንን የጠየቁት ወንድሞችም እህቶችም ናቸው። መርጠን ተግባብተን የፍቅር ግንኙነት ጀምረን የጌታንም ፍቃድ አረጋግጠን ጉዟችንን በቅድስናና በጽድቅ እያደረግን ግን በስርዓቱ መሰረት ስርዓቱ በሚፈቅደው መሰረት ቤተሰብ ጋር ሽማግሌ ሲላክ በተለይ የሴቷ ቤተሰብ ጋር ቤተሰብ እንደው ሌላውን ስለ ልጁ መንፈሳዊ ነው ወይ ጌታን ይወዳል ወይ እና የመሳሰሉትን ከማጥናት ይልቅ ዘሩ ምንድነው በሚል በዘር ቆጠራ ውስጥ ቤተሰብ የሚገባበት ሁኔታ አለና እባክህ ፓስተር በዚህ ጉዳይ ላይ አንድ ነገር በልልን ለቤተሰብ ብለው በጣም ብዙ ምናልባትም በዚህ ዙሪያ የገጠመኝ ጥያቄ ከ40 ከ50 በላይ ነውና በዚህ ምክንያት 2 ዓመት 3 ዓመት የቆየ የጮኝነት ግንኙነት ሁሉ ተቋርጦ ህይወታችን ተመሰቃቅሎ አንዳንዶችም ጌታን እስከመተው የደረሱበትን ሁኔታ የነገሩኝና እንዲስተካከሉ በተለይ መንፈሳዊ ህይወታቸውን እንዲያስተካክሉ የመከርኳቸው ሁኔታ አለ። እንግዲህ እንደዚህ አይነት ቤተሰቦች ልጆቻችሁ ወደ ጋብቻ ሊደርሱ ሲሉ እንግዲህ ይሄ ትልቅ በረከት ነው፣ እግዚአብሔር ያዘጋጀው በረከት ነው ጋብቻ። ስለዚህ ጋብቻ ውስጥ ደግሞ መጽሐፍ ቅዱስን መሰረት አድርገን ስንመለከት የጌታ ፍቃድ ዋናና ማረጋገጫዎች አሉ። ይሄም የሚጋቡት ሰዎች መንፈሳዊ ማንነታቸው በክርስቶስ ያላቸው ማንነታቸው በጽድቅ ላይ ያላቸው አመለካከት በድህነት በዘላለም ህይወት ላይ ያላቸው አመለካከት ይሄ አንዱ ሊረጋገጥ የሚገባ ነገር ነው። ምክንያቱም የሚያምን ሆነው ከማያምን ጋር ዲል እንዳያረጉ ማለት ነው። ሌላው መረጋገጥ ያለበት ነገር ሴትና ወንድ መሆናቸው ነው። ሌላው መረጋገጥ ያለበት በእድሜ ብዙ የተራራቁ ያለ መሆናቸው ነው። ሌላው ከዚህ ጋር አዲሽናል መረጋገጥ ያለበት በእውቀትም ብዙ ጋፕ የሌላቸው መሆናቸውን እነዚህና የመሳሰሉትን ነገሮች ማረጋገጥ ጥሩ ነው። ከዘር አኳያ ግን ልክ ነው። ብዙ የሚያነሱ አሉ፣ ጎሳ የሚቆጥሩ አሉ። ብዙ ቤተሰቦች ጎሳ ይቆጥራሉ። ግን ደግሞ የመዳናችንን ነገር የሚዘግብልን የእግዚአብሔርን ቃል መጽሐፍ ቅዱስን ስንመለከት እግዚአብሔር በእኛና በሱ መካከል ያለውን የጥድ ግድግዳ ለማፍረስ አንድ ልጁን ወደ ምድር ሲልክ ዘር ቆጥሮ አይደለም፣ አንድን ዘር ላይ ፎከስ አድርጎ አይደለም፣ ለዓለም ሁሉ ነው ቤዛ የሆነው ክርስቶስ። ስለዚህ ክርስቶስ ዘርና ጎሳ ሳይመርጥ ካዳነን እኛ አንዱን ዘር ከፍ አንዱን ዘር ዝቅ አድርገን ምናይበት ሁኔታ ምናልባት ደህንነትስ ገብቶናል ወይ ስለ ክርስቶስስ እውነታ ገብቶናል ወይ ብለን እንድንጠይቅ ያስችለናል። ስለዚህ እንዲህ አይነት አመለካከት ያላችሁ በጣም የሚገርመው አገልጋዮች ሳይቀር በእንዲህ አይነት አመለካከት ውስጥ የገቡ ገጥሞኛል። ስለዚህ በተቻለ መጠን እናንተ ሰዎች ልጆቻችሁ ላይ ኦብስታክል ባትፈጥሩ፣ እንቅፋት ባትሆኑባቸው፣ ዋናው ነገር ቅድም ያልኳችሁ ከላይ ያሉት ነገሮች ይረጋገጡ እንጂ ከዛ በተረፈ ግን ይሄ የዘር ቆጠራው የጎሳ ቆጠራው የመሳሰሉት ነገር መጽሐፍ ቅዱሳዊም አይደለም። እግዚአብሔርንም ቅር ያሰኛሉ። ምናልባትም በእግዚአብሔርም ቅጣት ያስከትላሉ ወገኖች። ምክንያቱም እግዚአብሔር በልጁ በክርስቶስ ኢየሱስ ያከበረውን ሰው የመዳን የመናቅ መብት የለኝም።
ምክንያቱም እግዚአብሔር አክብሮታል። እግዚአብሔር ያከበረውን ሰው ከማክበር ሌላ አማራጭ የለም። ስለዚህ እንዲህ አይነት አመለካከት ያላችሁ ወላጆች ፕሊስ ባካችሁ ልጆቻችሁ ላይ እንቅፋት አትፍጠሩ። እኛ ያስተማርን ነው፣ ዘመኑ ክፉ ነው። ሰዎች ብቻቸውን ከሚኖሩ ይልቅ በተለይ መሰረታዊ የሆኑ ቅድመ ዝግጅቶችን ካደረጉ በጋብቻ ቢኖሩ የቅድስና ህይወታቸው የጽድቅ ህይወታቸው ሙሉ ይሆንላቸዋል። ከዚህ አኳያ እናንተ ደግሞ በተለያየ መንገድ ልጆቹ ብዙ ዋጋ ከፍለው የተዋወቁበት መቼም በአሁኑ ጊዜ የሆነ ቁሳዊ ነገር ማግኘት ቀላል ሊሆን ይችላል ገንዘብ ላለው፣ ግን ሰው ማግኘት ከባድ ነው። ስለዚህ ልጆቻችን ደግሞ በተለይ ቤተሰብ ጋር ሲያደርሱ ነገሩን እጮኛ ከያዙ በኋላ ብዙ አጥንተው ነው፣ ብዙ ርቀት ሄደው ነው፣ ብዙ ዋጋ ከፍለው ነው፣ ብዙ ጊዜያቸውን ሳክሪፋይ አድርገው ነው። ስለዚህ ቤተሰቦች ደግሞ ቁጭ ብለን በሰው ቁስል አይነት መሆን የለብንም። ምንድነው ይሄ ዘሩ እንትን ነው ይሄንን አልፈቅድም ምናም ብትሉ ወላጆች ልጅቷ ነገ መጥፎ ህይወት ውስጥ ብትገባ ልጁ ነገ መጥፎ ህይወት ውስጥ ቢገቡ አንዳንዶቹ ጌታን እስከመተው ደርሰዋል፣ አንዳንዶቹ አገር ጥለው እስከመጥፋት ደርሰዋል። ስለዚህ ይሄንን እውነታ ከመጽሐፍ ቅዱስ አንፃር ማየት አለብን። ስለዚህ በተሻለ መጠን እዚህ ላይ ወላጆች ማሳሰቢያ ስጥልን ብለውኛል ልጆች ወይም ልጆቻችሁ ወይም ወጣቶች። ስለዚህ እባካችሁ እንዲህ አይነት አመለካከት ያላችሁ ሰዎች ከዚህ አመለካከታችሁ ተፈወሱ። ይሄ ያልተፈወሰ አመለካከት ነው። ይሄ ደህንነት ያልገባው ሰው የሚያንጸባርቀው አመለካከት ነው። ስለዚህ በተሻለ መጠን እዚህ ላይ ጥንቃቄ ማድረግ አለብን። የዘመኑ የዘር ንፋስ ሊወስደን አይገባም። ጋብቻ ላይ የሚያስፈልገው ነገር ሁለቱም በጌታ መሆኑ፣ በጾታ ሁለቱም የተለያዩ መሆናቸው፣ እንዳልኳችሁ በእድሜ የተቀራረቡ በእውቀት የመሳሰሉት መሆናቸው ነው እንጂ ከዘር ከጎሳ አንፃር የእንትና ዘር ከእንትና ዘር ካልንና በዘመኑ ንፋስ ውስጥ ከገባን እርግጠኛውን የምነግራችሁ ነገር ወንጌል አልገባችሁም እናንተ ሰዎች። ስለዚህ ወንጌልን አጥኑ፣ ወንጌልን ወቁ። በዚህም አመለካከታችሁ ንስሐ ግቡ። በንስሐም ወደ ጌታ ተመለሱ። እንዲህ አይነት ሰዎች በጌታ ናቸው ለማለትም ይከብዳል። ስለዚህ በንስሐ ወደ ጌታ መመለስ ይገባል። ስለዚህ ለልጆቻችሁ እንቅፋት አትፍጠሩ ነው የምላችሁ። ሌላው የተጠየቀው ጥያቄ ተደጋግሞ የተጠየቀው ጥያቄ ስለ ሴት ልጅ ግርዛት ነው። ስለ ሴት ልጅ ግርዛት የሆነ ነገር በለን ነው። በጣም ተደጋግሞ ነው ይሄም ጥያቄ የተጠየቀው። እንግዲህ መጽሐፍ ቅዱስን ስንመለከት ስለ ወንድ ልጅ ግርዛት ይነግረናል፣ ስለ ሴት ልጅ ግርዛት አይነግረን እና የሴት ልጅ ግርዛት ማህበረሰቡ በልምድ ያመጣው ነው እና ምክንያት አድርገውም ወላጆች ወይም እናቶች አባቶች ምክንያት አድርገው የሚያነሱትን ነገር ሳይንቲፊካሊ ስናየው ምንም ምክንያት አይደለም፣ ምንም የሚገረዙበት ምክንያት የለም። ስለዚህ እንደውም ሌላ ችግር ያስከትልባቸዋል፣ አካላዊ ጉዳት ያስከትልባቸዋል። የሴት ልጅ ግርዛት እንደየአካባቢው ይለያያል። አንዳንድ አካባቢ ከመናፍስትም ጋር ያያይዙትና ትንሽ ከጫፏ ደም መፍሰስ የግድ ነው ብለው ይህንን የሚያከናውኑ አሉ፣ ክርስቲያንም ሆነው ማለት ነው። አንዳንዶቹ አካባቢ ደግሞ አብዛኛው ኢትዮጵያ ውስጥ ከዛች ከሚገርዟት ክፍል ወይም ክሊቶሪስ ወይም ናዝረብልት ከምትባለዋ ክፍል ከ15 ከ25 በመቶ የምትሆነዋን ቆርጠው ያነሳሉ። አንዳንድ ቦታ ደግሞ ዙሪያውን ቀፋው ያነሱታል። እንደውም ወሊድ ላይ ችግር እስኪፈጠርባት፣ ስሜቷ ላይ ችግር እስኪፈጠርባት ድረስ ይሄንን የሚያነሱበት ሁኔታ አለ። ይሄ በመሰረቱ ትልቅ አደጋ አለው። በመጀመሪያ ደረጃ የዚችን ሴት ስሜት ይገላል። ይሄ የስሜት ገዳይ ነው፣ የስሜት ገዳይ ነው። ምክንያቱም የምትነሳው ወይም የምትበጣው ቦታ ወይም ከጫፏ ቆርጦ የሚያነሷት ቦታ ለሴቷ ስሜት ወሳኝ የሆኑ ነርቮች የሚሰባሰቡባት ቦታ ነች። እና እንግዲህ ራሷን እንድትገዛ ወይ እንደዚህ ብለው ነው ብዙዎች ይህንን የሚያደርጉ የነበሩት ወላጆቻችን፣ አያቶቻችን። በዚህም ዘመን ብዙዎች ያደርጉታል። ግን ሰው ራሱን የሚያስገዛው እግዚአብሔር ከፈጠረለት አካሉ ላይ በመቆረጡ ሳይሆን ሰው ራሱን እንዲገዛ ወንጌልን እያስተማሩ ማሳደግ ነው። ልጆች ራሳቸው እንዲገዙ በቅድስና በጽድቅ ራሳቸው እንዲጠብቁ ወንጌልን ማስተማር፣ ልባቸው ውስጥ ክርስቶስን መጨመር ነው የሚገባው። ስለዚህ በተቻለ መጠን እንዲህ አይነት ልምምድ ውስጥ ያላችሁ ሰዎች በልጆቻችሁ ህይወት ላይ እንደፈረዳችሁ ቁጠሩት። ይሄ ነገር በአሁኑ ጊዜም አለ ወይ? አዎ አለ። በእርግጥ መንግስት ብዙ ጥሯል። ብዙ የሃይማኖት ተቋማት፣ ብዙ የሚመለከታቸው የውጭም ሆነ የሀገር ውስጥ ተቋማት ይሄ ጉዳይ ጎጂ መሆኑን፣ ስነ ልቦናን እንደሚጎዳ፣ ማህበራዊ ጉዳይ እንደሚጎዳ፣ መንፈሳዊ ነገር እንደሚጎዳ፣ አካላዊ ነገር እንደሚጎዳ በብዙ ያስተማሩበት የመከሩበት ሁኔታ አለ። የሚገርማችሁ ግን በኢትዮጵያ ውስጥ ይሄ ጉዳይ በተለይ በአብዛኛው የአፍሪካ ሀገሮች ውስጥ ይሄ ጉዳይ ስቲል ከ60 በመቶ በላይ ሴቶች እየተገረዙ ነው ያሉት። ኢትዮጵያ ውስጥም ከ62 በመቶ ያላነሱ ሴቶች ስቲል እየተገረዙ ነው ያሉት። በጣም የሚያሳዝነው ከሚያስገርዙት ሰዎች ደግሞ ከዛ ውስጥ ክርስቲያኖች አሉበት። አብዛኛው ቁጥር ክርስቲያኖች ናቸው። በጣም የሚያሳዝነው ነገር አገልጋዮች አሉበት።
እከሌ አለላችሁም ወይም እንዲህ አይነት ቦታ አለላችሁም እንጂ ወንጌላዊ ሆነው መጋቢ ሆነው ልጆቻቸውን ሴት ልጆቻቸውን የሚያስገርዙ አገልጋዮች አሉ። ማህበረሰቡ ዘንድ ትገለልብኛለች ምንም ማድረግ አልችልም ብለው አሁን ችግርን ፈርቶ ከማህበረሰቡ ዘንድ ትገለልብኛለች ከማለት ይልቅ የሚያዋጣው ነገር መቼም ለአንድ አገልጋይ ለአንድ ሰባኪ ለአንድ የቤተክርስቲያን መሪ ማህበረሰቡ ላይ ያመለካከት ለውጥ እንዲመጣ የሚያደርግበት መድረክ አለው እንጂ ማህበረሰቡ ጭምልቅ ያለበት ነገር ውስጥ አብሮ ተጨማልቆ ከሰው ውጭ ያሉንም ቢል ወንጌል እኮ ነው ያዘው። ወንጌልም ላይ ስንመለከት ደግሞ መጽሐፍ ቅዱስ ላይ የሴትን ልጅ ገላ ማንንም መንካት እንደሌለበት ይናገራል ከባሏ በስተቀር። ስለዚህ ኃጢአት ነው። እናትም አባትም ማንም ሰው ዘመድም ማንም ቢሆን ገላዋን መንካት የለበትም። ራሷና ባሏ ብቻ ናቸው የሚለቁት። ስለዚህ መንፈሳዊ ጉዳትም አለው። ይሄ ነገር የሚገርማችሁ ነገር ብዙዎች ጋብቻ ከፈጸሙ በኋላ ችግር ሲገጥማቸው አይተናል። በእርግጥ እኮ እኛ ሀገር ይሄ ነገር ጎልቶ ችግር ያልገጠመው ለምንድን ነው ስንል አብዛኛው ከ75% በላይ የሚሆኑት የሚገረዙ ሴቶች እነዚህ ከ10% 5% ከለዋ ላይ ለልማዱ ብቻ ቆርጠው የሚያነሱበት አካባቢ ስለሆኑ ነው። ግን ደግሞ እኮ አንዳንድ ጎሳዎች ጋር አሁን እዚህ መጥቀስ ሚዲያ ላይ ባያስፈልግም ከነጭራሹ ከሩቱ ጭምር ከስሩ ጭምር ቀፈው የሚያወጡበት ቦታ አለ። ኢማጂን። ስለዚህ እንደዚህ አይነት ቦታ ስሜቷ የሞተች ሴት ታጋጥማለች። ብዙ ጊዜ ሳማክር ገጥሞኛል። እንደዚህ አይነት ጎሳዎች ያሉበት አካባቢ ላይ ያደጉ ሴቶች አማክራቸዋለሁ። አንዲት ሴት ያለችኝ ትዝ ይለኛል። ልጆች ወልጃለሁ፣ እንዴት እንዳረገዝኩ አላቅም ትላለች። ግንኙነት እናደርጋለን ከባለቤቴ ጋር፣ እኔ ግን ምንም ስሜት የለኝም። ለኔ ግንኙነት ማድረግና ሽንኩርት መክተፍ አንድ ነው አለች። ለኔ ግንኙነት ማድረግና ውሃ መቅዳት፣ ግንኙነት ማድረግና ገላን መታጠብ ለኔ አንድ ነው አለች። በጣም ነው ልቤ የተሰበረው። ምክንያቱም ምንም ስሜት የለኝም። እሱ ብቻ አይደለም፣ ስትወልድ ራሱ በጭንቅ ነው የምትወልዱ። በኦፕራሲዮን ነው የምትወልደው፣ በጭንቅ ነው የምትወልዱ። ለምን? ይሄም ብቻ አይደለም። በጣም የሚገርማችሁ ነገር ሁሉ ጊዜ ለኢንፌክሽን ትጋለጣለች። ምክንያቱም አላስፈላጊ የሆነ ጉድጓድ መሰል ነገር በማህፀኑ አካባቢ ተፈጥሯል። ሁሌ ሐኪም ቤት ነው፣ ሁሌ አንቲባዮቲክ እንደወሰደች ነው፣ ወይም ጸረ ተዋሲያን እንደወሰደች ነው ሁሌ። ስለዚህ ይሄ ነገር ጉዳት አለው። ቤተክርስቲያን በዚህ ጉዳይ ላይ ማስተማር አለባት። ሚዲያዎች በዚህ ጉዳይ ላይ ማስተማር አለባቸው። የሴት ልጅ ግርዛት አካላዊ ጉዳቶች፣ ስነ ልቦናዊ ጉዳቶች፣ መንፈሳዊ ጉዳቶች፣ እነዚህ ነገሮች በተገረዙና ባልተገረዙ ሴቶች መካከል ያለ ልዩነት ከወሊድ ጤንነት አኳያ ልብ አድርጉ፣ ከስሜት አኳያ፣ ከስነ ልቦና ጤና አኳያ፣ ከትዳር ዘለቄታዊነት አኳያ እሱም ላይ ፋክተር አለው የሚገርማቸው። ስለዚህ ወላጆች እንዲህ አይነት ልምምድ ውስጥ ያላችሁ ወላጆች በልጆቻችሁ ህይወት ላይ አትፍረዱ ፕሊዝ። ልጃችሁን ሴት ልጃችሁን የሚያገባ ሰው ሙሉ ሆና ሊያገኛት ይገባል። አያችሁ። እናንተ ግን በባህላዊ አመለካከት ልጅቷን በጥስጥ እሷን አውጣችሁ እድሜዋ በማይፈቅድበት ወይም ባለወቀችበት መንገድ ማለት ነው። ይሄ ያስከስሳል፣ በህግም ያስቀጣል። ስለዚህ እባካችሁ እንዲህ አይነት ወላጆች በተቻለ መጠን እንደው ጥንቃቄ ብታደርጉ፣ እንዲህ አይነት ወንጀል ውስጥ ባትገቡ፣ ይሄን ሚዲያ የምትከታተሉ ማለት ነው። ወደፊትም በዚህ ላይ ሰፊ ትምህርት አዘጋጅላችኋለሁ። ሌላው የማያምኑ የትዳር ጓደኛ ስላላቸው ባሎች ወይም ሚስቶች የሆነ ነገር በለን ብለው የጠየቁኝ ሰዎች አሉ። እንግዲህ ብዙ የማያምን ባል ያላቸው ሚስቶች ወይም ብዙ ማታምን ሚስት ያላቸው ባሎች ብዙ ጥያቄ ጠይቀውኛል። በመሰረቱ በዚህ ዘመን እነ ጳውሎስ መልእክት በጻፉበትም ዘመን የማያምን የትዳር ጓደኛ ያላቸው ሚስቶች ወይም ባሎች ነበሩ። እኛ እኮ ብዙ ጊዜ ስናስተምር ያላገቡ ሰዎች አማኝ ማግባት አለባቸው አልን እንጂ የሚገርማችሁ ነገር አሁን ጋብቻ ውስጥ ያሉ ሰዎች ግን እንዲፈቱ የሚፈቅድ ቢብሊካል ግራውንድ የለም። እንደውም ጳውሎስ አንድ ቦታ ላይ ባለማመኑ ምክንያት አንዲት ሚስት ባሏን ባለማመኑ ምክንያት መፍታት እንደሌለባት፣ አንድም ባል ሚስቱን ባለማመኗ ምክንያት መፍታት እንደሌለበት ይናገራል። ምክንያቱም እግዚአብሔር መፋታትን ይጠላል። ግን የማያምን የትዳር ጓደኛ ያላችሁ ባሎች ወይ ሚስቶች እናንተ ላይ ትልቅ ኃላፊነት አለ። ለምን? ለምሳሌ የማያምን የትዳር ጓደኛ ካለሽ እሱ ቤተክርስቲያን አይሄድም፣ አንቺ ትሄጃለሽ። እሱ አይጸልይም፣ አንቺ ትጸልያለሽ። እሱ የእግዚአብሔርን ቃል ላይማር ይችላል እንዳንቺ፣ አንቺ ግን ትማሪያለሽ። ስለዚህ አወቅኩ ከማለት ባለፈ ከሱ የተሻለ በፍቅር የመኖር፣ በትዕግስት የመኖር፣ በጽድቅ የመኖር፣
ሰውን በመሸከም የመኖር ኃላፊነት አንቺ ላይ አለ። ለምሳሌ እሱ አያምንም ብለሽ እሱ ሲቆጣ አንቺም ከተቆጣሽ፣ እሱ አያምንም ብለሽ እሱ ሲሳደብ አንቺም ከተሳደብሽ አማኝ ያልሆነው ሰው አለየም ከቤታችሁ። አያችሁ፣ አንቺም እንደሱ ሆነሻል ማለት ነው። ስለዚህ የሚያምን ሰው በፍሬ መገለጥ አለበት። የሚያምን ሰው ገላትያ 5:22 ላይ እንዳለው አይነት ፍሬ ማፍራት አለበት። ፍቅር፣ ደስታ፣ ሰላም። ተመልከቱ የመንፈስ ፍሬዎች ወገኖቼ። አማኝነታችን የመንፈስ ፍሬዎች ካላመጣልን ከስረናል ማለት እኮ። የመንፈስ ፍሬ ደግሞ ቁልፍ ፍሬ ፍቅር፣ ደስታ። አያችሁ፣ አማኝ የፍቅር ሰው መሆን አለበት። አማኝ ደስተኛ መሆን አለበት። የሚገርማችሁ ቤተክርስቲያን ውስጥ ብዙ ደስታ የራቃቸው አማኞች አሉ። ብዙ መዝሙር ቀረበን የሚሉ፣ አገልግሎት ቀረበን የሚሉ፣ የቃል መገለጥ ቀረበን የሚሉ፣ በፐርሰናል ህይወታቸው ግን ደስታ የሌላቸው። እነዚህ ሰዎች ምናልባት በልምምድ ሊያገለግሉ ይችላሉ እንጂ የመንፈስ ፍሬ ነው ለማለት እንቸገራለን። ምክንያቱም ከመንፈስ ፍሬዎች ደስተኝነት ዋናው ነው። ደስተኝነት፣ ደስታ፣ ሰላም፣ ሰላማዊ መሆን። አያችሁ፣ የማያምነው ባልሽ ሰላም እያጣ አንቺም ሰላም የምታጭ ከሆነ የማያምነው ሰው አለየም። ስለዚህ አማኝነትሽን በሰላም ማሳየት አለብሽ። ፍቅር፣ ደስታ፣ ሰላም፣ እምነት፣ በጎነት፣ በጎ ሰው መሆን። በነገራችን ላይ በጎ ሰው መሆን ማለት በጎ ህሊና ማየት ማለት ነው። ነገሮችን በበጎ ህሊና ማየት ማለት ነው። ስለዚህ ለምሳሌ ባለቤት አማኝ ባትሆን አንተ በጎ ህሊና ካለህ፣ አንተ በጎ ከሆንክ፣ አንተ ከመንፈስ ፍሬዎች አንዱ በጎነት የሚታይብህ ከሆነ ኢንኬዝ ብትቆጣ በቃች ሴት ጠላት ይዋጋታል እዴ ተነስቼ ልፍታት አይደለም የምትለው። ኢንኬዝ ብትቆጣ ስላላወቀች ሊሆን ይችላል። እኔ ክርስቶስ እኔ ልብ ሰፊነት እንደተሸከመኝ ልሸከማት ብለህ በበጎነት ታያለህ። አያችሁ፣ አማኝ በኑሮ መግለጥ አለበት። አማኝ ዝቅ ማለቱን፣ አማኝ ታዛዥ መሆኑን፣ አማኝ ትሁት መሆኑን፣ አማኝ ሰላማዊ ሰው መሆኑን፣ አማኝ የፍቅር ሰው መሆኑን፣ አማኝ ደግ ሰው መሆኑን ማሳየት አለበት በስራ። ወገኖቼ እምነት ማለት ቸርች መመላለስ ብቻ አይደለም። በተለይ ትዳር ውስጥ ያላችሁ ሰዎች ትዳር እምነት የሚፈተንበት መድረክ ነው። አየህ፣ ለሚስት ይቅርታ ማድረግ ካልቻልክ ስለ ይቅርታ አልገባህም ማለት ነው። አየህ፣ ሚስት ስትቆጣ አንተ ማቀዝቀዝ ካልቻልክ መንፈሳዊ ነገር አልገባህም ማለት ነው። አየህ፣ ሚስት ጸብጸብ ሲላት አንተ ግን በትህትና ካልቀረብካት፣ አንተ ግን በትህትና ካልተንከባከብካት፣ ከጸበኝነት መንፈስ እንድትወጣ ካላደረካት ዝም ብለህ ነው ማለት ነው ቸርች ብትሄደው። አያችሁ፣ ስለዚህ እዚህ ልበሰፊነት ድረስ መሄድ አለባቸው እንጂ በተለይ ያላመነ የትዳር ጓደኛ ያላችሁ ሰዎች ቻልኩ ብዙ ዓመት ሆነኝ አሁንስ መለየት አለብኝ ማለት አይፈቀድም ለእናንተ። ልብ አድርጉ። ምክንያቱም ጳውሎስም እንደሚለው የማያምነው ሲፈልግ ይለይ እንጂ ይላል፣ ለእናንተ ግን መለየት አልተፈቀደም ይላል። ስለዚህ በተሻለ መጠን በዚህ መንፈስ መኖር አለባችሁ እንጂ እንደ መመዘኛ ከዚህ ቀን ጀምሮ ቸርች ካልሄድ ካጠገብ ያደርሱ አትበሉ። ለምን? ጋብቻው ተመስርቷል። ጋብቻው ክቡር ነው። እሱ በጌታ ባይሆንም፣ አንቺ በጌታ ብትሆኝም፣ እሷ በጌታ ባትሆንም፣ አንተ በጌታ ብትሆንም የእምነታችሁ መለያየት ጋብቻውን ሊያፈርሰው አይገባም። እንደዚህ የሚል መጽሐፍ ቅዱስ የለም። ስለዚህ በተቻለ መጠን ተቻችላችሁ ኑሩ። በተለይ ከአማኞቹ ሰፊ ልብ ይጠበቃል። ታጋሽነት ይጠበቃል። በቃ የፍቅር ሰው መሆን ይጠበቃል። ደግ መሆን ይጠበቃል። ትሁት መሆን ይጠበቃል። ዝቅ ማለት ይጠበቃል። ይህ እንግዲህ በተለይ የማያምን የትዳር ጓደኛ ያላችሁ ሳይሆን የምታምንም ያላችሁ በቃ ታጋሹ ነው። በፍቅር ተሸካከሙ። ከዚህ አኳያ ትዳራችንን መቃኘት አለብን ማለት ነው። ሌላው በጣም ተደጋግሞ የተጠየቀው ስለ ቤተሰብ ጣልቃ ገብነት ነው። ስለ ቤተሰብ ጣልቃ ገብነት፣ የቤተሰብ ጣልቃ ገብነት እስከምን ድረስ ነው ብለው የጠየቁኝ ብዙ ባለትዳሮች አሉ። እንግዲህ እኛ እንደለየነው እንደ ጋብቻ አማካሪነት ሙያ እኛ ሀገር ላይ ወደ 18-20 የሚሆኑ ዋና ምክንያቶች አሉ ባልና ሚስትን የሚያጋጩ ዋና ምክንያቶች፣ ቤቱን የሚያፈርሱ፣ ትዳሩን የሚያፈርሱ። የሚገርማቸው ከነዚህ ከ18 እና ከ20 ምክንያቶች የቤተሰብ ጣልቃ ገብነት ሶስተኛ ነው የወጣው። ሰይጣን ምክንያቶችን ሸልም ቢባል ለቤተሰብ ጣልቃ ገብነት ምክንያት የብር ሜዳሊያ ይሸልመው ነበር፣ የነሐስ ሜዳሊያ ይሸልመው ነበር።
ይሄ ማለት አንደኛው የወሲብ አለመግባባት ነው። ሁለተኛው ገንዘብና ቁሳዊ ሀብት ነክ ጉዳይ ነው። ሶስተኛው የቤተሰብና የቅርብ ወዳጆች ጣልቃ ገብነት ነው። ስለዚህ የቤተሰብና የቅርብ ወዳጆች ጣልቃ ገብነትን በሁለት ከፍለን ነው የምናየው። አዎንታዊ ጣልቃ ገብነት አለ፣ አሉታዊ ጣልቃ ገብነት አለ። አዎንታዊ ጣልቃ ገብነት ማለት ፖዚቲቭሊ ወላጆች ልጆቻቸውን ለመደገፍ፣ እህት ወንድሞች ልጆቻቸውን ለመደገፍ በልጆቻቸው ትዳር ውስጥ ጣልቃ ሲገቡ ማለት ነው። ለምሳሌ ልጆቻቸው ቤት ሲሰሩ አምጥቶ እኔ አንድ ቢያጆ አሸዋ እችላለሁ ብሎ አሸዋ መዘርገፍ አዎንታዊ ጣልቃ ገብነት ነው። ለምሳሌ ልጆቻቸው ልጅ ሲወልዱ መጥቶ ልጅሽን ልንከባከብ ልርዳሽ ብላ እናትየው ልጇን ብታግዝ አዎንታዊ ጣልቃ ገብነት ነው። አያችሁ። ግን ለምሳሌ ልጆቻቸው ልጅ ሲወልዱ ለምንድን ነው የምትወልጂው? አንድ ልጅ ይበቃሻል፣ ሁለት ልጅ ይበቃሻል፣ ከዚህ በላይ እሺ እንዳትዩ ብሎ ጣልቃ መግባት፣ ይሄ አሉታዊ ጣልቃ ገብነት ነው። ይሄ ኔጌቲቭ ፋሚሊ ኢንተርፌረንስ እንለዋለን። ይሄ ነው ቤትን የሚያፈርሰው። አያችሁ። ስለዚህ በአዎንታዊ ጎኑ ወይም ፖዚቲቭሊ በተለይ ያገቡ ልጆች ያላችሁ ልጆቻችሁ ትዳር ውስጥ ጣልቃ ግቡ፣ ፖዚቲቭሊ ግቡ። ኔጌቲቭሊ ግን አትግቡ። የነሱን ውሳኔ የሚፈልገውን ነገር ለነሱ ተውላቸው እንጂ ልጄን እንት ያታረግም ልጄን እንዲያታር አትበል። በቃ ከዚህ በኋላ ልጅሽ ያንቺ አይደለችም። ከዚህ በኋላ ልጅ ያንተ አይደለም። ልጅ የሷ ነው። ልጅሽ የሱ ነች። ስለዚህ በተቻለ መጠን ልጆቹን ተዋቸው፣ ይኑሩበት፣ ተዋቸው። በመሰረቱ ልጆች አግብተው ሲኖሩ ካላግባብ ሄዶ ከነሱ ጋር ክሎስ ፋሚሊ ለመሆን መሞከር በራሱ አሉታዊ ጣልቃ ገብነት። ለምሳሌ ብዙ ወላጆች ወደፊትም ይሄን አነሳዋለሁ፣ በተለይ በቀጣይ ማስተምራችሁ ባለትዳሮች ላይ የሚያተኩር ስለሆነ ይሄንን በስፋት አነሳለሁ። ለምሳሌ አንዱ ምሳሌ ልንገራችሁ። ሁሉ ጊዜ ልጆትን ጠርተው ናና ራት ብላና ኔጋ ግባ እያሉ ሁሌ ራት እየጠሩ የሚያበሉት ከሆነ ሚስቱ ቤት እያለች ይሄ አሉታዊ ጣልቃ ገብነት ነው። ነገር ፍለጋ ነው። ይሄ ቤቱን ያፈርሰዋል። ምክንያቱም እሱ መብላት ያለበት ከሚስቱ ጋር ነው። ለልጇ ፍቅር ካለው እሱ ደግሞ አካሉ ስላለች አንድ ላይ አርጉና ራት ጋብዟቸው። አለበዛ ነገር ፍለጋ ነው። ነገር ፍለጋ ነው። ለምሳሌ እሷ ሳታቅ ከሱ ደብቆ ገንዘብ መውሰድ፣ እሱ ሳያቅ ከሷ ደብቆ ገንዘብ መውሰድ፣ ይሄም አሉታዊ ጣልቃ ገብነት ነው። ይሄም ቤቱን ያፈርሰዋል። ስለዚህ ቤተሰቦች ልጆቻችሁን ስትቀርቡ፣ ትዳር የያዙ ልጆቻችሁን ስትቀርቡ በጥንቃቄ ልትቀርቡ ይገባችኋል። ይሄን ወደፊት በጣም በስፋት አብራራዋለሁ። ስለዚህ በተለይ ስለ ቤተሰብ ጣልቃ ገብነት የሆነ ነገር በለን ብላችሁ ብዙዎች በጠየቃችሁ መሰረት ይሄናል ካልኩ ይበቃል። ሌላው ስለ ተራርቆ ትዳር የሆነ ነገር በለን ያሉ በጣም ብዙ ሰዎች አሉ። በጣም ብዙ አሁን የኑሮው ጫና የኑሮው ውጣ ውረድ ብዙ ሰዎች ተራርቀው እንዲኖሩ እያደረጋቸው ነው ያለው። ወገኖቼ ብዙ ባልና ሚስት ተራርቀው ነው ያሉት። አንዳንዴ ከውጪና ሀገር ውስጥ፣ አንዳንዴ እዚህ ሀገር ውስጥም ሆነው አንደኛው መቀሌ፣ አንደኛው ጅጅጋ፣ አንደኛው ኮንሶ፣ አንደኛው ደግሞ ደምቢዶሎ የሚኖሩበት ሁኔታ አለ። እንግዲህ ሀገሪቷ ግንባታ ላይ ነች። በተለይ ከዚህ ከፕሮጀክት ስራ ጋር ከመንገድ ስራ ከግንባታ ከምናምን ጋር በተያያዘ ብዙ ወንድሞችና ብዙ እህቶች የተለያየ ቦታ ነው ያሉት። እነዚህ ሰዎች ለጊዜው መራራቃቸው ኑሯቸውን ከማሳደግ አኳያ ለጊዜው መራራቃቸው አደጋ ላይሆን ይችላል። ግን በቋሚነት ተራርቀው ነገ ተስፋ የለንም፣ ነገ አብሮ የመኖር ተስፋ የለንም ብለው በቋሚነት ተራርቀው የሚኖሩ ሰዎች ግን በደንብ ሊያስቡበት ይገባል ወገኖች። ምክንያቱም ጳውሎስ እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 2 እስከ 5 ላይ ስንመለከት እንደዚህ ይላል። በተለይ ወደ ቁጥር 5 ላይ ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ይላል። በቃ አብራችሁ ሁኑ ይላል። ስለዚህ ወገኖቼ ተራርቆ ከመኖር አኳያ በጣም ጥንቃቄ ማድረግ ይገባል። ኑሮ የተወሰነ ደረጃ ከደረሰ በኋላ ገቢን ቀንሰውም ቢሆን ባልና ሚስት አንድ ላይ እንዲሆኑ ጥረት ማድረግ መቻል አለባቸው። ልክ ነው። ከሁለት አንዱ ሲመጣ አንዳንድ ጊዜ የሚያጓጓ ገቢ ይሆናል፣ የሚያጓጓ ጥቅም ይሆናል። ግን ደግሞ ወገኖቼ በራሱ የፈለገ ጥቅም ቢገኝ ከአብሮነት አይብስም ጥቅሙ። የፈለገ ብር ቢገኝ የፈለገ ሚሊዮነር ብትሆኑ ቤቱ በመፍረሱ የሚመጣውን አደጋ ሚሊዮን ብሩ አያድነውም።
የፈለገ ሚሊዮነር ብትሆኑ እናትም አባትም አንድ ቦታ ሆናችሁ ለልጆቻችሁ አባትም የአባት ፍቅር እናትም የእናት ፍቅር ከመስጠት አይበስም። ስለዚህ ልክ ነው። አንዳንዴ ካቅም በላይ ሆኖ ተራርቃችሁ ምትኖሩ አላችሁ ከውጪ ፕሮሰስ አኳያ ከመሳሰሉት፣ ግን ደግሞ ጸልዩ፣ ጌታ ይረዳችኋል። አለበዛ ግን ተራርቆ ትዳር በጣም ከባድ ነው፣ በጣም ከባድ ነው። ይሄም ብቻ አይደለም፣ ተራርቆ ትዳር በተለይ ከልጆች አስተዳደግ ብቻ አይደለም፣ በተለይ ከእንትንም አኳያ ከታማኝነትም አኳያ ለፈተና ተጋላጭ ከመሆኑም አኳያ ብዙዎች በተራርቆ ትዳር ውስጥ ያሉ ሰዎች ለዚህ ፈተና ሲጋለጡ አይተናል። ብዙዎች ደግሞ ልብን የሚያሞቅ ጥንካሬ ያላቸው 18 ዓመት 20 ዓመት ራሳቸውን በጽድቅ በቅድስና ጠብቀው ደግሞ የቆዩ አሉ። በእውነት እንደነዚህ አይነት ሰዎች ጌታ ይባርካቸው። ግን በጣም በመጸለይ በጣም በጾም በጣም በጸሎት ነው። ጊዜው ክፉ ነው ታውቃላችሁ። ሰይጣን በእያንዳንዱ አጋጣሚዎች ሰዎችን ለመጣል የሚያደርገውን ጥረት ታውቃላችሁ። ስለዚህ በተቻለ መጠን እናንተ ተራርቃችሁ የምትኖሩ ሰዎች ወደ አንድነት ለመምጣት አብሮ ለመኖር በጣም ጥረት እንድታደርጉ ላሳስባችሁ እፈልጋለሁ። እንግዲህ ጥያቄዎቹ ብዙ ናቸው። በቀጣይ ሳምንት ደግሞ እንደዚሁ በመጨረሻው ክፍል እንደዚሁ ዋና የሆኑ ጥያቄዎችን አሰባስቤ ደግሞ ይዤላችሁ ቀርባለሁ። እንግዲህ በተከታታይ ክፍል ከተመልካች የተጠየቁ ጥያቄዎችና መልሶቻቸው እያልኩ ነው እያቀረብኩላችሁ ያለው። እግዚአብሔር ይባርካችሁ። ቸር ሰንብቱልኝ። እንግዲህ በተመጡት ጥያቄዎች ላይ ተወያዩ፣ ተነጋገሩ። በእነዚህ ጥያቄዎች ላይ የተቸገሩ ሰዎች ካሉ ልትረዷቸው ጥረት አድርጉ። አንዳንዶች ደግሞ ከአቅም በላይ የሆነ ችግር ያለባችሁ ደግሞ ስክሪኑ ላይ በሚወጣው ስልክ ደውሉልኝ። በስልክም ቢሆን ልረዳችሁ ፈልጋለሁ። በአካልም ደግሞ ልታገኙኝ ከፈለጋችሁ ላገኛችሁ ሞክራለሁ። እግዚአብሔር ይባርካችሁ። ቸርን ሰንብት። ወዳችኋለሁ። ባባይ